ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በድጋሜ ከስፍራው የገባንበት ምክንያት በዛሬው ዕለት ሰበር መረጃዎች ከግንባር ስላገኘን የዛሬውን ወቅታዊ ዝግጅታችንን ወደ ከስፍራው ቀይረን ከግንባር ያገኘናቸውን ትኩስ አዳዲስ መረጃዎች ወደ እናንተ አድማጭ ተመልካቾቻችን ከዚህ ሰዓት ጀምሮ እናደርሳለን። ጀግና የኢትዮጵያ መከላከያ ሰራዊታችን በራያ ቆቦ ያልተጠበቀ ድንገተኛ ኦፕሬሽን በማድረግ የተቀናጀው ሰበር መረጃ አለ። ዝርዝሩን ይዘናል ወደ እናንተ የምናደርስ ይሆናል። እንዲሁም በሰሜን ጎንደር በማዕከላዊ ጎንደርና በደቡብ ጎንደር በጽንፈኛው ቡድን ላይ ያልታሰበ ድንገተኛ ኦፕሬሽን ተደርጎ በርካታ የጽንፈኛው ቡድን አባላት ሲደመሰሱ እንዲሁም ደግሞ በታች ጋይንት ደግሞ ለሰላም ወደ የገቡ ወጣቶች አሉ። እሱም ይበል የሚያሰኝ መረጃ ነው ወደ እናንተ እናቀርባለን። እንግዲህ በትላንትናው ዕለት ደግሞ ኮሎኔል አለሙ ሞላ የተባለ ከዚህ በፊት የጽንፈኛው ቡድን አመራር የነበረ አባል የነበረ ከጀግና ኢትዮጵያ መከላከያ ሰራዊታችን ክዶ ወደ ጽንፈኛው ቡድን የተቀላቀለ እንግዲህ በትላንትናው ዕለት በጊራና በሀብሮ ወረዳ ጊራና ዙሪያ በተደረገ ኦፕሬሽን ኮሎኔሉ ተይዟል። እንግዲህ ኮሎኔሉ ምን ነበረ አሁን እንዴት ተያዘ የሚለውን ዝርዝር መረጃ አለን። እንግዲህ በርካታ ናቸው መረጃዎቻችን። እውነት ለመናገር ክብር ለጀግና ኢትዮጵያ መከላከያ ሰራዊታችን፣ ክብር ለአካባቢ ታጣቂ ሚኒሻዎች እንዲሁም ለጀግናው አድማ መከላከላችን ይሁንና አማራ ክልል በአሁኑ ሰዓት ከፍተኛ የሆነ ድሎች በሁሉም አካባቢዎች እየተገኙ እንደሆነ ከስፍራው መረጃዎች አሉ። ወደ ዝርዝሩ ወስዳቸዋለሁ። ከምስራቅ አማራ ወሎ እዝ ያው እኔ የመከላከያ አንደኛ ክፍለ ሀገር ብርጋዴር አዛዥ ነበርኩ። ያው በተደረገው በፋኖና በመከላከያ ሰራዊት በነበረው ግጭት ላይ ያው እውነትን ያዘለ ውጊያ ሳይሆን ከውሸት የመነጨና ደም የሚበላ መንግስት ሰራዊትን እየሰበከ ትውልድ ከትውልድ ጋር እንዲጨራረስ ያደረገ በመሆኑ ያን በማሰቤ አማራ ክብሬ ነው። እኔ ለማንኛውም ብሔር ተዋግቼ ሙቼለታለሁ። ሲቀጥል ግን ወደ ራሴ ስለመጣ አማራ ክብሬ ስለሆነ ክብሬን ትቼ የመጣሁትኝ የኔ ክብር አይደለም። ኮሎኔል የሚለው ማረግ ይሁን የነበረኝ ኃላፊነት ክብሬ አማራ ነው። ስለዚህ በዚህም አጋጣሚ ትውልድ አማራን የሆነ በኢፌዴሪ መከላከያ ሰራዊት ውስጥ የሚኖር እንዲሁም አድማ በታኝና ልዩ ኃይል ፋኖ መቀላቀል የሚፈልግ ካለ መከላከያዎች አልተገደልንም። በክብራችን አማራን ብለን በኩራት ወጥተን በኩራት ተቀብለውን ጥሩ ገደል እየፈጸምን ነው ያለነው። ስለዚህ ማንኛውም ወደኛ መቀላቀል የሚፈልግ የአማራ ትውልድ ተወላጁና መንግስት ተጠቅሞ መጨረሻ ላይ አኝኮ እንደማስቲካ ነው የሚወረውርህ። በደም የቆመ መንግስት ነው። ስለዚህ ትውልድ አማራያን ይህን ሰምታችሁ በመከላከያ ሰራዊት ያላችሁ፣ በፋኖ በልዩ ኃይል ያላችሁ፣ በአድማ በታኝ ያላችሁ፣ በምርጥ አምሳም ሆነ እንዲሁ በሚኒሻ ያላችሁ ወደ ፋኖ ትግል እንድትቀላቀሉ ያለበለዚያ ደግሞ ሲጨርስ ሚሽኑን መንግስት እናንተንም በዘራችሁ ያልቆማችሁ ለራሳችሁ ያልሆናችሁ የታሪክ ተወቃሽ የሆናችሁ ብሎ የመጀመሪያውን ጥይት እናንተ ላይ ነው የሚያጮህባችሁ። ይህ በመሆኑም ትውልድ አማራያን በትጥቅ ኃይል ያላችሁ ፋኖ ለመቀላቀል ክፍት ነው። በተለይም ያጣነው አንድነት ነበር። ዛሬ ላይ አንድነታችን ታላቅ ሆኗል። በውጭ ሀገርም ሆነ በአገር ውስጥ የሚኖሩት የወሎ እዝንና የምስራቅ አማራ ፋኖን አንድነት የሚጠብቁት ሁሉ እንኳን ደስ ያላችሁ፣ እኛም ደስ ብሎናል። ሁሌም ነጻነታችሁ በእጃችን ነው ያለው። ስለዚህ የተሰማኝ ታላቅ ደስታ ይሄ ነው። ቀጣይም ቢሆን ይሄዝ አንድ ሆኗል። በጎጃም በጎንደር በአራቱም አቅጣጫ በሸዋም ጭምር በወሎ እኛ ግባችን ለማድረስ ወደ ኋላ የሚያገደን ነገር የለም። ወደፊት እንጂ ወደ ኋላ አናቀም። ምክንያቱም የታሪክ ባለቤቶች አማራ ነን፣ ሁሉን ያስተማር። ስለዚህ በገዢው መንግስት ደም በማይጠግበው ከትግራይ ጋር አዋጋን፣ ከሸኒ ጋር አዋጋን፣ ከኤርትራ ጋር አዋጋን፣ ከኦነግ ጋር አዋጋን፣ ከአልሻባብ ጋር አዋጋን። ደማችን ግን ሜዳ ላይ ነው የቀረው። እኔ ማዝነው ሙተው አማራ ያልተቀላቀሉ ትውልድ አማራያን ብቻ። አሁን ያለ አማራ ግን ወቀበት፣ ጊዜው ገና ነው። አሁንም ወደ ወሎ እዝ ፋኖ፣ ወደ ጎጃም ፋኖ፣ ወደ ሸዋ ፋኖ፣ ወደ ጎንደር ፋኖ መቀላቀል ትችላለህ። ፋኖ ሰውን ገዳይ አይደለም። ፋኖ ረጋጩን ስርዓት የያዘውን የብልጽግና አመራር ብቻ ነው የሚፈልገው። ይህንንም አውቀህ ከአማራ ጎን ልትሰለፍ ይገባሃል። ምክንያቱም አማራ ነውና ታሪክ አፋውቶ ይስቅብሃል። ያለበለዚያ ሁልህም ብትሆን ከኛ አትወጣም።
ጊዜውን ተጠቀሙበት። እሺ ለኔ ማለት ያን ግዳጅ ትቼው ከመጣው በኋላ አማራነት ይብሶብኝ ወደ ትግሉ ከተቀላቀልኩ በኋላ ፋኖ ማለት ለራሱ ያልኖረ ለህዝብ የሚኖር የሰውን ነጻነት የማስከብር የሰውን የማይፈልግ በራሱ መሰረት ላይ የሚቆም ብልሹ የሆነውን ስርዓትና በገዡ መካከል ያለው ልዩነት በማየት ህዝቦች አማራዎች እንዲሁም የኢትዮጵያ ህዝብ ፋኖን ደጋፊ ለሆነ ቀና ብሎ እንዲናገር የሚፈቅድና የሚታገል ነው። ፋኖ ማለት በመሰረቱ ከመከላከያ አወቃቀርም ለየት ያለ ነው። ምክንያቱም ፋኖ በውሸት አይደለም የሚኖረው፣ በእውነት ዓለም ውስጥ እውነትን ይዞ ለማሸነፍ የሚታገል ንጉስ የሆነ ታጋይ ነው። ፋኖ ማለት ዛሬ አይደለም ከ1823 ጀምሮ አድዋን ጣሊያንን ያባረረ ጀግና ነው። ይህ ታሪክ አሁንም ከአባቶቻችን ነበር፣ ዛሬም እኛ ላይ ያለ፣ ቀጣይም ይቀጥላል። ስለዚህ በውሸት ኢትዮጵያን የሚገዛ መሪ አይኖርም። ምክንያቱም ፋኖ የአማራ ህልውና ጠባቂ ሆኖ እስከቆመ ድረስ። ሲጀመር ኢትዮጵያ ደረቅ ወደብ እንጂ ኤብስ ነው እንጂ ያላት ወደብ የላትም። ይሄ ባህር ኃይል ግን በዝግጁነት የተቀመጠ ኃይል ነው። አሁን ግን የሚያመላክተው ሰራዊቱ በፋኖ እየተበላ ስላለቀበት፣ ስለዚህ ህዝቦችን ለማስጨነቅ የምስራቅ አማራ ፋኖን ሬንጀር እንደ አዲስ በማሳተም ፋኖ ነው ግፍ ያደረሰባችሁ በማለት በፋኖ ዘንድ ተጠይነት እንዲደርስበት ህብረተሰቡን አመለካከቱን ለመቀየር የቀረጸው ፕሮፓጋንዳ ወይም ደግሞ መስመር ነው። ህብረተሰቡም ይህን ሰምቶ ሊጠነቀቅ የሚገባው ፋኖ በአሁኑ ሰዓት እየተዋጋበት የነበረው ሬንጀር በጣም የገረጣና የቆሸሸ ነው። ምናልባት እነዛ አዲስ የታተሙ ሬንጀሮችን በማየት አሸባሪው የአብይ አህመድ ጦር ወይም ደግሞ የብርሃኑ ጁላ ጦር እንደሆነ መገንዘብ መቻል አለበት። ምክንያቱም ተወቃሽነቱን ለፋኖ ለማድረግ የሰራው ሴራ ይህንን ያደረጉትኝ የብልጽግና አባሎች በመሆናችሁ ተረድታችሁ ራሳችሁን እንድትጠነቀቁ። ምክንያቱም በኢትዮጵያ ደረጃ ኤብስ እንጂ ወደብ የለንም። በባህር ኃይል የተቀመጡ ኃይሎችን ያመጣበት ትልቁ ደግሜ የምናገረው ኃይሉን ጨርሷል፣ ኃይል የለውም። ለዛም ነው እኮ ሆዳሙን አማራ በብር የገዛ አማራ እንዲወጋ ያደረገው። ስለዚህ እያንዳንዱ አማራ ትኩረት ሊሰጠው ይገባል። ሴቶች እየተደፈሩ ነው ፋኖን ለማጥላላት። ለምሳሌ በዋጃ ብር እየተዘረፈ ነው የምስራቅ አማራ ፋኖ ልብስን በመልበስ። እንደዚሁ በመርሳ በአይቅ በወሎ ክፍል ጠቅላላ ተሰራጭተው በጎንደርም ጭምር ሳይቀር። ስለዚህ ይህን ነገር ልናስቆመው የምንገባው ህዝቡም ጭምር ነው። ህዝቡ ፋኖ ለህዝብ የሚሞት እንጂ ለራሱ የማይኖር እንደ ብርሃኑ ጁላ ጦር እኔ ልቅደም እኔ ልብላ የሚል ሆዳም አይደለም። ሲቀጥል ስለ ፋኖ ለመናገር እነሱ አቅም የላቸውም። እኛ ስለነሱ የመናገር አቅማችንን እነሱም ያውቁታል ልካችንን። ፋኖ አንቁርጠኛ ታጋይ ነው። ፋኖ ባንድ ማኗል ባንድ ካዴት ያልሰለጠነ ወይም ያሸዋ ገበታ ያልሰለጠነ ወታደር ነበር። አሁን ላይ ግን ንጹህ አማራኖችና በአማራ ፍቅር በአማራ ክብር የተሸነፈው ትውልደ አማራውያን ትልልቅ አመራሮች ገብተው ባንድ ማኗል እንዲሰለጥን አድርገውታል። በኦፕሬሽን በመስራትም ሆነ ቶፖግራፊ በማንበብ የብርሃኑ ጁላ አመራሮችም ሆነ ተማሪዎች ማንም ሰው ፋኖን ያህል ሊሆን አይችልም፣ አቅሙም የለውም። ቅርብ ቀን የምንተያይበት ይሆናል። መልካም እንግዲህ በትላንትናው ዕለት ማለትም ሚያዝያ 20 ቀን 2018 ዓመተ ምህረት የተማረከው ኮሎኔል አለሙ ሞላ ከላይ ያያችሁትን ቪዲዮ ለኢትዮ 251 የሰጠው መረጃ ነበረ። በሰዓቱ እንግዲህ እንዴት ይሄን ትግል ብሎ ራሱን ያዋረደውን ትግል ብሎ እንዴት እንደተቀላቀለ እንግዲህ ኮሎኔሉን ሁለት መልክ እያያችሁ ነው። ሲገባ ወደ ጽንፈኛው ቡድን ሲገባ የነበረው መልክና ቁመና የነበረው ሞራል ያያችሁት ነው። ነገር ግን የጽንፈኛው ቡድን ተቀላቅሎ ከቆየ በኋላ ደግሞ በተደረገ ኦፕሬሽን ድንገተኛ ኦፕሬሽን አጃቢዎቹን በርካታ ነገሮች ተደምስሰው ነው የተያዘው። ይሄ ኮሎኔል እንግዲህ እንዴት ብሎ እንደተያዘ ደግሞ ያያችሁት ነው። በአጠቃላይ ከትልቁ ቤት ከትልቁ ክብር ከኢትዮጵያ ጀግናው መከላከያ ሰራዊታችን ከርቶ ራሱን በመሰለው አካሄድ ሂዷል። ይሄ ሰው ተማርኳል ነው የሚባለው። በነገራችን ላይ በምርኮ በወዶ ገብና እጅ በመስጠት ዙሪያ የተለያየ ነው፣ ካታጎሪያቸው ይለያያል። ምርኮ ማለት ሙሉ በሙሉ ለጥላት አድረህ እዛው በተደረገ ኦፕሬሽን ስትያዝ ምርኮ ነህ። እጅ መስጠት የሚባለው ደግሞ እዛው ውጊያ ላይ አውደ ውጊያ ላይ ሆኖ ሰውየው በተቃራኒ በኩል ያለው አካል ማለት ነው የወገንን ቶክስ የወገንን ኦፕሬሽን መቋቋም አቅቶት አትግደለኝ ብሎ እጁን ወደ ላይ ሲያደርግ ያ እጅ ወደ ላይ የተባለበት እጅ መስጠት ነው።
ወዶ ገብ ማለት ከመንግስት ከየትኛውም የመንግስት አካላት ጋር ጥላት ሆኖ የተሰለፈው አካል ተነጋግሮ ተማምኖ በሰላም በንግግር ሲመጣ ወዶ ገብ ይባላል። እንግዲህ ኮሎኔል አለሙ ሞላ ምርኮ ነው የሆነው። የተማረከውም ደግሞ በጊራና አካባቢ ታጣቂዎች በተለይ ከዚህ በፊት በሐቅና ሳቅ ሚዲያ ባቀረብነው በጀግናው አርበኛ ደምሌ አራጋው ኦፕሬሽን መሪነት ይህ ግለሰብ የት ቦታ እንዳለ አጃቢዎቹ የት ቦታ እንዳሉ ኦፕሬሽኑን አጥንቶ ከጨረሰ በኋላ የአካባቢ ታጣቂዎችን ኦፕሬሽን መረጃዎችን ይዘው ወደ ስፍራው በመንቀሳቀስ ካለበት ቦታ ከበባ በመፈጸም ቅድሚያ ከአጃቢዎቹ ጋር ከተዋጉ በኋላ እንግዲህ ሻለቃ ደምሌ እጅ ኮሎኔሉ ገብቷል። ኮሎኔሉ ከሻለቃ እጅ ከገባ በኋላ ከደምሌ አራጋው እጅ ከገባ በኋላ ደምሌን እንዳይገለው ቢማጸነውም ደምሌ ለሌሎች መማሪያ ትሆናለህ እንጂ አንተ አትገደልም በማለት በመያዝ ኒኒበር አካባቢ ለሚገኘው ለጀግና ኢትዮጵያ መከላከያ ሰራዊታችን ወስዶ ምርኮውን ማስረከቡና እሱና ሻለቃ ደምሌና ጓደኞቹ ወስደው ለጀግና ኢትዮጵያ መከላከያ ሰራዊታችን አስረክበዋል። እንግዲህ እንደሚታወቀው ጀግና ኢትዮጵያ መከላከያ ሰራዊታችን በአካባቢው የፈረሰውን ታጣቂ በማደራጀትና የቁሳቁስ የማቴሪያል እንዲሁም የተለያዩ ቴክኒካል ድጋፍ በማድረግ የአካባቢ ታጣቂዎችን በማጠናከር በተለይ ሀብሮ ወረዳን ከዚህ የጽንፈኛ ቡድን ጠርጎ በማስወጣት ትልቅ ሚና እየተጫወተ የሚገኝ ነው። ለዚህ ደግሞ የሰሜን ምስራቅና እዝና የ11ኛ እዝ ትልቅ ተጠቃሽ ናቸው። ምክንያቱም በአካባቢው የሚንቀሳቀሱት ሁለቱም እዞች ስለሆኑ የነዚህ እዝ አመራሮች ከአካባቢ ታጣቂዎች ጋር በመነጋገር ይህንን ኦፕሬሽን እና ሌሎች ኦፕሬሽኖች ወደፊትም የሚደረጉ ማቃቸው ኦፕሬሽኖች አሉ። እነዚህን ኦፕሬሽኖች በበላይነት ጀግና ኢትዮጵያ መከላከያ ሰራዊታችን እየመራ ነገር ግን ፊት ለፊት ያለውን ደግሞ የአካባቢ ታጣቂዎች ከቦታው በመሄድ ቦታውንም ሸለቆውንም ሁሉንም ነገር ስለሚያውቁት በተለይ እንደ ሻለቃ ደምሌ አራጋው አይነት በሶዶማ ደግሞ እንደ ጀነራል ሐሰን ከረሙ በተለይ ደግሞ እነ አብዱ ንጋቱን የመሳሰሉ ጀግና የባለሽርጡ ጦሮች ለጥላት ለጽንፈኛው ቡድን መግቢያ መውጫ አሳጥተው እየታገሉ እንደሆነ ይታወቃል። እንግዲህ በትላንትናው ዕለት ኮሎኔል አለሙ ሞላ ሲያዝ ወዳውኑ የጽንፈኛው ሚዲያ እኛ 2016 ነው ያባረርነው በማለት ከተለያየ ቦታ ቢንጫጩም ቅሉ ከፊት ለፊት መጀመሪያ ከዚህ ፕሮግራም መግቢያ በፊት ያያችሁት ቪዲዮ በዚያ ልክ ተናግሮ ለነ ምሬ ወዳጆ በነ ምሬ ወዳጆ ካታጎሪ የነበረ ሰው ነው። በዛ አሰላለፍ ውስጥ የነበረ ነው። ነገር ግን እነ ምሬ ወዳጆ የአካባቢው መሸጋገሪያ አድርገውት ማለትም የሰሜን ወሎና የደቡብ ወሎ መሸጋገሪያ አድርገውት ቶክስ ሲመራ የነበረ በኋላም አሁን ወያኔ ትመጣለች ብለው ያምናሉ። ወያኔ ስትመጣ መንገድ ለመጥረግ በተለይ ይሄ የመርኮታን የፋጂ ጊራናን የሸለቆውን ጠቅላላ ወረባቦ ጋር የሚያገናኘው መስመር በበላይነት ሲያጠና የነበረ ሰው ነው። እውነት ለመናገር በመከላከያ ሰራዊት ግዳጅ በተለይ በካሳጊታ ደቡብ እዝ የነበረ የ1ኛ ክፍለ ጦር በአንድ ብርጌድ መሪ የነበረ ነው እና እንግዲህ ጁንታን በማስቆም ትልቅ ተጋድሎ የፈጸመ ነው። በመከላከያ ሰራዊት በነበረበት ጊዜ ባልሆነ በኋላ ቀር ፖለቲካ ተቀስቅሶ ይሄ አጉል አማራነት አጉል ብሔርተኝነት ተቀስቅሶ እንዲኮነ እንዲተፈጠረ እንዲተቆረጠ ተብሎ የገባ ሰው እንደሆነ እንግዲህ ከቪዲዮ ማይታችኋል። ሲያዝም የካደው ነገር የለም። ይሄ ነው የሆነው እና የጽንፈኛው ሚዲያ ኡጋንዳም ያለው አገር ቤትም ያሉት በተለያየ በሸለቆ ተደብቀው የሚጽፉ አካላት አሜሪካም ያሉት ዘፋኞቹ ጭምር እንግዲህ እያተናገሩ ያሉት ኮሎኔሉን ካባረር ነው ቆይቷል ነው ያሉት። ግን ባለው መረጃ እንኳን ሊባረር ይቅርና በርካታ ኦፕሬሽኖችን ሲሰራ የነበረ አሁንም በቀጣይ መከላከያ በራሱ ማስ ሚዲያ የሚመጣበት አለ። ከኮሎኔሉ ጋር በተያያዘ ራሱ የሚሰጠው ቃል አለ። ምን አይነት ስራ ሲሰራ እንደነበረ ምን አይነት ተልኮ ይዞ ገበሬ ተመሳስሎ ነው እንግዲህ ተቀምጦ የነበረውና ኮሎኔል ማራኪው ሻለቃ ደምሌ አራጋውና ጓዶቹ እንኳን ደስ አላችሁ እያልን
ሌሎች ተልእኮችን እንግዲህ ለኢትዮጵያ ሲባል ለአማራ ሕዝብ ሲባል ሰላም እንዲመጣ ስለሆነ ያለው ኦፕሬሽን ይህን ኦፕሬሽናችሁን በትልቅ ወኔ ይህንን የሞራል መነቃቃት ሆኗችሁ በርካታ ስራዎችን እንደምትሰሩ አምናለሁ። እንደ ሚዲያም እንደ ግለሰብም እንደ አካባቢ ልጅ በተለይ አገራችን ኢትዮጵያ ሰላም እንድትመጣ እንደሚሰራ ሚዲያ ክልላችን ሰላም እንዲመጣ እንደምሰራ ወጣት እንኳን ደስ አላችሁ። በተለይ ደምሌን በግል ስለማውቅህ ሞራልህ ሊጠበቅ ይገባል ብዬ አምናለሁ። የአካባቢ መንግስታት እንዲሁም ደግሞ የክልሉ መንግስት እውቅና ልሰጡት ይገባል ለሻለቃ ደምሌ ለአርበኛ ደምሌ አራጋው። ትላንትና በጁንታ ጦርነት የነበረ ጓድ ነው። ዛሬም ደግሞ ጽንፈኛውን ስንት ማማለያ ገንዘብ ስንት ማማለያ ዲስኩር ማማለያ ቃላት እየገቡለት ሳይናወጥ በአቋሙ ቁሞ ጽንፈኛውን እየታገለ ያለ ጀግና ወንድማችን ነውና ለዚህ ወንድማችን በትላንትናው በጁንታው ጊዜ ክብር ሰጣችሁታል። አሁንም ደግሞ የተሻለ ሊሸለም የሚገባ ወንድማችን ነው። ጀግና ኢትዮጵያ መከላከያ ሰራዊታችንም ለዚህ ወንድማችን እያሳያችሁት ያለው ክብርና ፍቅር እጅግ የሚደነቅ ነው። ወደ ሌሎች መረጃዎች ወስዳችኋለሁ። መልካም። በቀጣይነት የምንወስዳችሁ ደግሞ ወደ ሰሜን ወሎ ራያ ቆቦ ነው። በዛሬው ዕለት በራያ ቆቦ በተደረገ ድንገተኛ ኦፕሬሽን ጀግናው የኢትዮጵያ መከላከያ ሰራዊታችን የሰሜን ምስራቅ እዝ 48ኛ ክፍለ ጦር የነጎድጓድ ሻለቃ ትልቅ ገድል እየሰራች ትገኛለች። በተለይ በሰሜን ወሎ በራያ ቆቦ ወረዳዎች የሚታወቁት የተኩለሽ ክላስተር በሚባል ቦታ በበዋ በገደባ በጠበለት በአጤርሻ በሾዎች በጨፌ ሜዳ እንዲሁም በተለያዩ አካባቢዎች አሁን ገና ኦፕሬሽኑ ስላልተጠናቀቀ ገና ነው። ኦፕሬሽኑ ከህዝብም ከአጠቃላይ ካለው ከአመራርም በተገኘ ጥቆማ ትልቅ ኦፕሬሽን እየተደረገ ነው የሚገኘው። በዚህ ኦፕሬሽን እንደ ሰበር መረጃ ነው የምነግራችሁ። በዚህ ኦፕሬሽን 58 የጥላት ማለት ነው የጽንፈኛው ቡድን 58 የቅንቡላ ሳጥን ተገንቷል። በጣም ብዙ ነው። ከሻቢያ የተላከ ነው፣ ከወያኔ የተላከ ነው። መንገድ ጠራጊ ናቸው እነዚህ ልጆች። መንገድ መጥረጋቸውን የምትተማመኑት ይኸው ከዚህ በፊት ምን ብያቸዋለሁ? እኒህ ልጆች ላውንቸር ሊይዙ አይችሉም፣ አርቢጂ። እኒህ ልጆች ቅንቡላ ሊይዙ አይችሉም፣ ከመከላከያ ማረክ ነው ይላል። ሞኝ መከላከያ የትኛውን እናንተ ጋር ታንክ ይዞ መጥቶ ነው ጸረ ታንክ ይዞ መጥቶ ነው ከመከላከያ የምማርኩት? ከመከላከያ ይህን መሳሪያ የምማርከው እናንተ የትኛውን ታንክ ታጥቃችሁ ነው? የትኛውን ተሽከርካሪ ታጥቃችሁ ነው ጸረ ተሽከርካሪ መሳሪያዎች የሚታጠቀው? ይሄ የተሰጣችሁ ከየት እንደሆነ ይታወቃል። ብቻ በዛሬው ዕለት በተኩለሽ ክላስተር የሰሜን ምስራቅ እዝ ትልቅ ገድል ትልቅ ጀብዱ ፈጽሟል። በዚህም 58 ሳጥን የቅንቡላ 14 ሳጥን የዲሽቃ እንዲሁም 50 በላይ የቁመ ጠብቀኝ ኋላ ቀር መሳሪያ ገና ተቆጥሮ ያላለቀ ስናይፐር ተቆጥሮ ያላለቀ ክላሽ በዚሁ በተኩለሽ ክላስተር በጉድጓድ ተቆፍሮ እየወጣ ነው። ገና አሁን እየወጣ ነው። በነገራችን ላይ ከዛው ከቦታው እያገኘሁት ያለው መረጃ ስለሆነ ነው ወደ እናንተ አድማጭ ተመልካቾቻችን ለማድረስ እንዲህ በጉጉት የመጣ ነው። ዝግጅቱንም ከስፍራው ያልንበት ምክንያት ይሄ ነው እና በርካታ ተቆፍሮ የማያልቅ መሳሪያ በራያ ቆቦ እየወጣ ነው። እነ ምሬ ይሄን ታውቃላችሁ፣ እነ ሄኖክ ይሄን ታውቃላችሁ፣ እና አበበ ፈንታ ይሄን ታውቃላችሁ። እንግዲህ ይሄ ቦታ ከዚህ በፊት እና አለሙ ገብሬን የመሰለ የጽንፈኛው ቡድን አመራሮች የተገደሉበት ሲሆን በዚህም የአካባቢው ማህበረሰብን አማረው የነበረበት ሲሆን እንዲሁም ከሻቢያና ከወያኔ የተሰጣቸውን መሳሪያ ደብቀውበት በየሸለቆ ቀብረው የነበረበት ቦታ ሲሆን የገበሬው በሬ እየታረደ የተበላበት በተለይ የራያ ገበሬ በዚህ ጽንፈኛ ቡድን ያለቀሰበት 48ኛ ክፍለ ጦር የሰሜን ምስራቅ እዝ 48ኛ ክፍለ ጦር የነጎድጓድ ሻለቃ ግን በዛሬው ዕለት ትልቅ ገድል እየፈጸመች ትገኛለች። በዚህም ኦፕሬሽን ጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም የአድማ መከላከል የአካባቢ ታጣቂ ሚኒሻዎች የህብረተሰቡ ድጋፍ ጥቆማ በተለይ በተደረገ ጥቆማ ነው
ኦፕሬሽኑ እየተፈጸመ የሚገኘው። ገና እንትኖቹ አላለቁም። እንግዲህ የ48ኛ ክፍለ ጦርን በበላይነት የሚመሩት ኮሎኔል ግርማ ድሪባ ናቸው። እንግዲህ እንኳን ደስ አላችሁ ነው የምንለው። ከዚህ በፊትም ካስታወሳችሁ በይቺ ነጎድጓድ ክፍለ ጦር በጣም በጽንፈኛው ቡድን በጣም የምትፈራ ኃይል ነች። ከዚህ በፊት ካስታወሳችሁ እኔ ራሴ ይጀበት የነበረው የዞብል አምባን ጽንፈኛው ቡድን ማን አለ ብሎ ወያኔን ቅብብሎች ድንጋ ቀበሌ የሚባሉ አሉ፣ ይሄ አዲስ ቀኝ ምናምን የሚባሉ ቦታዎች እነዚህን የራያ ገዢ ቦታዎችን እንይዛለን ብለው መተው እንደ ቅጠል የረገፉበት ሲሆን በዚህም በቦታው ኦፕሬሽኑን የሰራችው ይቺ 48ኛ ክፍለ ጦር ናት። ይሄ ድል የሚያሳየው ምን ያክል ሰራዊታችን ህዝባዊነት እየተላበሰ ከህዝብ መረጃ እያገኘ እየቀጠለ እንዳለ ነው። አሁን የወያኔ መንገድ ጠራጊዎች ተስፋችሁን ልቆርጡ የሚገባበት ድል ነው። በተያያዘ በዚሁ በአዲስ ቀኝና በድንጋይ ቀበሌ ባለ አካባቢ ደግሞ የጽንፈኛው ቡድን አባላት አመራሮች የሰሞኑን በአላማጣ ከተማ ስብሰባ ይዘዋል። የስብሰባቸው ዋና አጀንዳ ለወያኔ መንገድ መጥረግ ነው። የትግራይ ጊዜያዊ አስተዳደር ከፈረሰ በኋላ ተኩስ መክፈት ይፈልጋሉ ወያኔዎቹ፣ ራሱን ቲዲኤፍ ብሎ የሚጠራው። ከዚህ ቡድን ጋር ያለውን ቁርኝት በመቃወም በርካታ ታጣቂዎች በዚሁ አካባቢ እጃቸውን ለጀግናው ኢትዮጵያ መከላከያ ሰራዊታችን ሰጥተዋል። ለመከላከያ ሰራዊታችን እጃቸውን የሰጡትን በምስል እናስኬድላቸዋለን። እንግዲህ እንደምትመለከቱት ነው። ገና አሁን ከቦታው የተገኘ ስለሆነ ዝርዝር መረጃዎችን ራሱን መከላከያ ሰራዊታችን በራሱ ማስ ሚዲያ የሚያስተጋባው እንዳለ ሆኖ እንደ ሚዲያ ግን ይህንን ምስሎችን አጋርተናቸዋል። እንግዲህ ኦፕሬሽኑ እንደሚቀጥል ከስፍራ ያገኘነው መረጃ አለ። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት ደግሞ የምወስዳችሁ ወደ ማዕከላዊ ጎንደር ይሆናል። እንግዲህ በማዕከላዊ ጎንደር በላይ አርማጭሆ ጅሃ ቀበሌ በተባለ ቦታ ሰሞኑን የተለያዩ የጽንፈኛው ቡድን አባላት ወደ መንግስት የሰላም ድርድር ሲመጡ ያው ለሰላም ተደራደሩ፣ ባንዳ ሆኑ፣ ቀሚስ ለበሱ፣ ሴት ሆኑ እያሉ ነበረ። ነገር ግን አሁን የጽንፈኛው ቡድን ራሳቸው በተከፈተባቸው ኦፕሬሽን ማምለጥ ስለተሳናቸው ራሳቸውን ወደ ሴትነት ቀይረው ቀሚስ ለብሰው ተገኝተዋል። እንግዲህ የሚያሳየው ምን ያክል የጥምር ጦራችን የጀግና ኢትዮጵያ መከላከያ ሰራዊታችን ኦፕሬሽን ህዝባዊነት እየተላበሰ ህዝቡም ይሄ ጽንፈኛ ቡድን እያማረረው እንደሆነ የሚያሳይ ነው። በዚህም መደበቂያና መሸሻ ያጣው የጽንፈኛው ቡድን አባላት እንግዲህ ዛሬ የጥምር ጦራችን የገጠመው ምንድነው? አንድ የጽንፈኛው ቡድን አባል የሆነ ራሱን ቀይሮ ወደ ሌላ ቦታ እንቅስቃሴ ለማድረግ ሲል ተልኮ ተቀብሎ ማለት ነው እንቅስቃሴ ለማድረግ ሲል በጥምር ጦራችን ተይዟል። ይሄ እውነት ለመናገር ያው ባፍንጀራ ይበሉ የሚለው ነገር ነው። ከሰሞኑ ለሰላሙን ወደው ለመጡ ወንድሞቻችን የሰጡትን የሐሰት ስም ራሳቸው በእውነተኝነት እንግዲህ ለብሰዋል። በእርግጥ ቀሚስ የጀግና ኢትዮጵያኖች ሴቶች መለያ ምልክት ነው። ቀሚስ የእናቶቻችን የሚስቶቻችን እንዲሁም የእህቶቻችን ልብስ ነው። ግን በኋላ ቀሮች አስተያየት እንደ ፈሪ ስለሚቆጠር ቀሚስ የለበሰ እንደ ፈሪ ስለሚቆጠር ነው። በነገራችን ላይ የዚህ የሴቶች የጾታ ጉዳይ ኢትዮጵያኖችን አይመለከተንም። የማይመለከተን እኛ የንግስተ ሳባ የተጌጣይቱ የንግስት ዘውዲቱ ይሄ ንግስናን ራሱ በሴቶች የመቀበል ራሱ የወዲትን ብናይ የወዲት ጉዲት ምን ያክል ስታርበደብድ ያው በክፉ ስለሚነሳ ነው እንጂ ታሪኳ ምን ያክል ወንዶችን ስታርበደብድ እንደነበረ ይታወቃል። እና ኢትዮጵያኖች ሲጀመር ሴቶችን ወደ ስልጣን ቢመጡ የሚቃወሙ አይደሉም። ዛሬ አይደለም በዚህ ዘመን ትላንትና በዚያ ዘመን ከእንግዲህ በአመት ዓለም ነው የነና ንግስተ ሳባ ታሪክ። በዛን ዘመን የኢትዮጵያ ህዝብ ሴቶችን በመሪነት ሲመጡ አክብሮ የሚቀበል ነው። ከድንጋ ዘመን ያነሰ አስተሳሰብ ያላቸው የአማራ ጽንፈኛ ቡድን ግን ለሰላም ወደው የመጡ ወንድሞቻችንን ቀሚስ ለበሱ ሲሉ ነበረ። እንግዲህ በአፍንጀራ ይበላሉ መስቃይ ይናገሩ የሚባል ነበር።
በራሳቸው ዛሬ ደርሶ አየነው። ይህ ወንድማችን ያው ቦታ ለመቀየር በሚያደርግበት እንቅስቃሴ ሰዓት የጀግናው የጥምር ጦራችን የአካባቢው ታጣቂ ይዞት እንግዲህ ተማርኳል ማለት ነው። ከዚህ ሌሎች ወንድሞች እንድትማሩ የምፈልገው ይሄ ኋላ ቀር ሐሳቢውን እንዳለ እርግፍ አድርጋችሁ ትታችሁ ሰላም መውደድ፣ ሰላም መፈለግ፣ ለአካባቢ ሰላም መስፈን ጠቃሜታ እንዳለው ተረድታችሁ ራሳችሁን ወደ ሰላም ብታመጡ፣ ራሳችሁን ባሸውዱ፣ ከዚህ ሁሉ ከመጨናነቅ ራሳችሁን በዚህ ልክ ከምትሰፍሩ በሰላም ወዳችሁ ብትገቡ ይሄ ሁሉ ነውር አይደርስም ነበረ ነውና ዝሮ ከዚህ አኳያ እንዲያዝ ነው። ግን ያለበሱትን አልበሳችሁ ስትሉ ነበረ። ዛሬ ግን ራሳችሁ ለብሳችሁ ስላየናችሁ ያው እንግዲህ ቀሚስ ያው እውነትም ይሄ ሴት ልብስ ነው፣ ግን ዝሮ ለብሳችሁ ስላገኘናችሁ ምን ያክል ይሄ ውጊያ ይሄ ህግ ማስከበር እንደከበዳችሁ የታዘብንበት ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምወስዳችሁ ደግሞ ወደ ታች ጋይንት ይሆናል። በታች ጋይንት ወደ ጫካ በጫካ ትግል የአማራ ህዝብን ጥያቄ እናስመልሳለን ብለን ገብተን ነበር። ነገር ግን ስናየው እርስ በርስ ከመተላለቅ ውጭ ያተረፈልን ነገር የለም። እስከዛሬም የበደልነውን ህዝብ እንከሳለን ሲሉ በታች ጋይንት ሸፍተው የነበሩ የጽንፈኛው ቡድን ታጣቂዎች በዛሬው ዕለት በአካባቢው ለሚገኘው ጥምር ጦርና ለአካባቢው መስተዳደር እጃቸውን በሰላም መስጠታቸው ታውቋል። እነዚህ ወጣቶች ከዚህ በፊት ከሀሳብ ትግል ይልቅ በትጥቅ ትግል አምነው ወደ ጫካ ገብተው እየተሽለኮለኩ የአካባቢው ማህበረሰብ ሲበድሉ እንዲሁም ደግሞ የመንግስት ተቋማትን በተለይ የሲቪል ተቋማትን ሲያወድሙ እንደነበረና በአሁኑ ሰዓት ትግሉ ተጠልፏን ብለው ስላመኑ እጃቸውን ለመንግስት ለሰላም እንደሰጡ አሳውቀዋል። እንግዲህ ወጣቶቹ እኛ ብቻ አይደለንም የምንገባው፣ ከኛ በኋላ በርካታ ወጣቶች የኛን ፈለግ የኛን መንገድ ተከትለው ይመጣሉ ሲሉ እጃቸውን በሰጡበት ሰዓት እንደተናገሩ ለማወቅ ተችሏል። እነዚህ ታጣቂዎች ከዚህ በፊት እንደሚታወቀው በነ ውባንተ በነ ከፍ ያለው ደሴ አማካኝነት ተሰባስበው የነበሩ ቢሆንም ከፍ ያለው ደሴና ውባንተን ይኸው ትግል ብለው ያገቡበት ጉዳይ እንደበላቸው ይታወቃል። አሁንም በቅርቡ እንኳ በርካታ ወጣቶች በዚህ ትግል ብለው በገቡበት ጉዳይ በበርካታ ወጣቶችን እንደጠፉ ይታወቃል። በቅርቡ ከዚህ ከ3 ቀን በፊት በዚሁ በታች ጋይንትና በላይ ጋይንት አካባቢ በተደረገ ኦፕሬሽን እንዲሁም ደግሞ የሚገርማችሁ እርስ በርስ በሚያደርጉት ውጊያ ነው። ከመንግስት ጋር ግጭት ነው። በነገራችን ላይ ሰው ከማይገፋው ባላጋራ ጋር ግጭት ገባ እንጂ ተዋጋ አይባልም። እነዚህ ልጆች ከመንግስት ጋር የሚያደርጉ ግጭት ነው። ነገር ግን እርስ በርስ ስለሚመጣጠኑ ውጊያ ይከፍቱና በዚህ ውጊያ አንተ የገሌ ቡድን ነህ፣ አንተ የገሌ ቡድን ነህ እየተባባሉ እርስ በርስ የሚገዳደሉበት ነው። በዚህም በርካታ ወጣቶች ከሰሞኑ ማለቃቸው ይታወቃል። አሁንም እኒህ ወጣቶች ነገሩን ሲያዩት ከዕለት ዕለት እየባሰ መተላለቁ እየከፋ ስለሄደ በታች ጋይንት ለሚገኘው ጀግናው ጥምር ጦራችን እጃቸውን መስጠታቸውን ከስፍራው መረጃዎችን አግኝተናል። ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምወስዳችሁ ደግሞ የኢፌድሪ ምክትል ጦር አዛዥ የሆኑት ጄኔራል አበባው ታደሰ በዛሬው ዕለት በጀግና ኢትዮጵያ መከላከያ ሰራዊታችን ደቡብ እዝ ተገኝተው ንግግር አድርገዋል። የደቡብ እዝን ካዩ ከተረዱ በኋላ ደቡብ እዝ ለሚሰጠው ታላቅ አገራዊ ግዳጅ ቁመናው በጥሩ ሁኔታ እንደሚገኝ ገልጸው በተለይ ደግሞ የደቡብ እዝ በሰሜኑ ጦርነት ወቅት በተለይ ሌተናል ጄኔራል ሰለሞን ይተፋ በትልቅ ግዳጅ የነበሩ ጄኔራል ናቸው። በተግባር የተፈተኑ ናቸው። እንግዲህ ጄኔራል አበባውም በሁሉም ውጊያዎች እየተገኙ ለሰራዊቱ ሞራል ሲሰጡ ኦፕሬሽናል ነገሮችን እዛው ግንባር ላይ ሲሰጡ የነበረ ሲሆን ሁለቱ ጄኔራሎች እኔ ራሴ በአካል እዛው ከቦታው ስለማውቃቸውም ደቡብ እዝ እጅግ ተወዳጅ የሆነ እዝ ነው። ምክንያቱም በነበረበት በወቅቱ በሰሜኑ ጦርነት በተለይ ይሄ ካሳጊታን አሁን በእርግጥ ከደቡብ እዝ ክፍል የወጡ የተለያዩ እዞች ተመስርተዋል። ነገር ግን እንደ ዋናነት ደቡብ እዝ
ትልቅ ግዳጅ ሲፈጽም የነበረ እዝ በመሆኑ ጄኔራል ሰለሞንም እንዲሁም ጄኔራል አበባውም በግንባር የሚታወቁ ጀግኖች ስለሆኑ ለእዙ ሰራዊቱ በራሱ እኒህን ጄኔራሎች ቁመው ሲያናግሩ ሲያይ ምን ያክል ሞራል እንደሚገነባ እኔ ራሴ በሰራዊቱ ክፍል ስለማውቀው እንግዲህ ጄኔራል አበባው ያሉት ምንድነው ሰራዊታችን የተሰጠውን ግዳጅ ለመፈጸም በተለይ ደቡብ እዝ አሁን ባላችሁ ቁመና ኢትዮጵያ ትልቅ ዓላማ አላት ትልቅ ራዕይ ያላት ይህን ራዕይዋን ግዳጇን እንድትፈጽም የናንተ ወታደራዊ ቁመና ወሳኝነት አለው ለዚህ ተልኮ ለመፈጸም ደግሞ የደቡብ እዝ በትልቅ ቁመና ላይ ትገኛላችሁ ብለው ሞራል ሰጥተዋል እጅግ የሚበረታታና የሚደነቅ ነው እንግዲህ አድማጭ ተመልካቾቻችን መከላከያ ሰራዊታችን እንደሚታወቀው በተለይ ከሰሜኑ ጦርነት በኋላ እዞች እየበረከቱ መጥተዋል እዞች መከላከያ ተዳከመ ወደቀ ሲባል እንደውም ጭራሽ ትላንትና በወያኔ ውጊያ ሰዓት አንድ ተጨፍልቆ አንድ እዝ ምክንያቱም ሰሜን እዝ ትልቁ እዝ ስለተመታ አንድ እዝ ይሆናል ተብሎ ስለማይገመት ተጨፍልቆ አንድ የማይሆነው እዝ እንኳን ዛሬ የዛ በውጊያው ሰዓት ወደ 4 እዝ ከዛ ወደ 10 እዝ አሁን ደግሞ 13ኛ እዝ ተመስርቷል አሁንም ይቀጥላል ገና እስከ 100 ይቀጥላል ምክንያቱም ኢትዮጵያ ሀገራችን ተልኮዋ ፍላጎቷ ሀገራዊ ግዳጁ እየጠነከረና እየሰፋ ስለሚሄድ ከእንደገና ወታደራዊ ቁመናችንንም በሰው ኃይልም በማቴሪያልም በቴክኖሎጂም እንግዲህ እንደምታውቁት ነው ድሮን ታጥቀናል ኤሌክትሮን ዋርፌራችን እጅግ በጣም ትልቅ አደገኛ ኃይል የደረሰ ኃይል ታጥቃለች ኢትዮጵያችን 3D የሚባለውን ቴክኖሎጂ ቅድመ መከላከል ቅድመ የመጣውን ማጥቃት በርካታ ስራዎችን እየሰራች ትገኛለች በሰው ኃይል በቴክኖሎጂ በድሮን ምንም የምትሉት ነገር የለም ሰራዊታችን በአየር ኃይል በተለይ የአየር ኃይላችን እንግዲህ 9ኛ ዓመቱን ክብረ በዓል አይታችኋል ያ ሁሉ ኤርሾ የተደረገው በራሳችን በኢትዮጵያኖች ፓይለት ነው ምንም በቃ ሁሉ ነገር ያ መሬት ላይ የሚያዛቸው አየር ላይ የሚያዛቸው የተኩስ አመራራቸው ጄኔራሎቻችን በሙሉ ሌሎች ሀገሮች ግን እንደዛ የታደሉ አይደሉም ኢትዮጵያ አሁን የሚቀራት ጀቶቹን መስራት ካልሆነ በስተቀር ጀቶችን ማሻሻል ችላለች በነገራችን ላይ ጀቶቹን አሻሽላ የተሻለ ቁመና የተሻለ ደረጃ ላይ እንዲደርሱ አድርጋለች ግን ራሷ መፈብረክ ነው ጀቶችን ለቀጣይ ደግሞ እንደምትሰራ ነው አንዳንድ ወጣት የሥራ ፈጠራ የቴክኖሎጂ ፈጠራ ወጣቶች መከላከያ ኢንጂነሪንግ እያሰለጠነ ይገኛል እንዲሁም ደግሞ በኮሌጆች በዩኒቨርሲቲ ደረጃ ተቋቁሟል መከላከያ ራሱ ዩኒቨርሲቲ ያለው በዚህ ቴክኖሎጂዎችን መሰራዊታችን እየቀረበ እንደ ድሮ ለውጊያ ና ተመልመል አይደለም ዛሬ ምን ሙያ አለህ በሹፍርና በፓይለትነት በኮምፒውተር ሳይንስ በድሮን ቴክኖሎጂ በድሮን ኦፕሬተርነት ምን ልበላችሁ ሰራዊቱ እየጠነከረ ነው ያለው ከሰራዊቱ ከመጣው ሰራዊትም ተመልምሎ ቁመናቸው እየታየ በፊት ለኮማንዶ ነበር አሁን ለቴክኖሎጂ ይመለመላል ከየክፍሉ ለተለያዩ ሙያዎች ምክንያቱም ሀገራችን ኢትዮጵያ ከአፍሪካ ሁለተኛ የህዝብ ብዛት ነው ያላት ከዓለም 10ኛ ነው ያላት ይሄን ቀላል የምትሉት አይደለም እና ይሄንን የህዝብ ቁጥር የያዘች አገር በሰራዊትም መጠንከር አለባት በቴክኖሎጂ መጠንከር አለባት እንዲሁም ደግሞ ቀጣይ ባለብን ሀገራዊ ግዳጅም ምክንያቱም 35 ሚሊዮን ህዝብ የያዘ አገር ሰራዊቱ ጠንክሮ ካልወጣ ለባርነት ለመጭ ሊባል አባቶቻችን ባዶ አስከብረው ያዟትን አገር በእኛ ጊዜ ያው ስለማትፈርስ በእኛ ጊዜ ስለማትጠቃ ኢትዮጵያ ሀገራችን ወደ ነበራት ገናናነት ለመመለስ ሰራዊቱ በዚህ ልክ በተለይ ከፍተኛ አመራሮች እየወረዱ ከታች እየሄዱ ሰራዊቱን ሲያነጋግሩ ሰራዊቱን ሲያገኙ ለሰራዊቱ ትልቅ ሞራል ትልቅ አቅም ነውና ጄኔራል አበባውም እንግዲህ የደቡብ እዝ ዋና አዛዥ ሌተናል ጄኔራል ሰለሞን ኢተፋም እንግዲህ እዛ ድረስ ሂደው ማነጋገራቸው ለሰራዊቱ ትልቅ የሞራል መነሳሳት ፈጥረዋል እንግዲህ የዛሬውን የሐቅና ሳቅ ከስፍራው ዝግጅታችን ይህን ይመስል ነበር ትልልቅ መረጃዎችን ወደ እናንተ አድማጭ ተመልካቾቻችን አድርሰናል ምክንያቱም ከየትም ሚዲያ ያላገኛችሁትን ከዚህ ከግንባር ያገኘነውን ከስፍራው ዝግጅታችን በዚህ መልኩ ተጠናቋል ሳምንት በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ
ሰላም ቆዩን እያልን የዘወትር የሐቅና ሳቅ ዝግጅት መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት በሚለው መሰናበቻ ቃል እንሰናበታችኋለን። ለኢትዮጵያ ብሔራዊ ጥቅም፣ ለኢትዮጵያ ሰላም ተግተን እንሰራለን። አመሰግናለሁ።